በተለይ ደግሞ በጣም የብዙ ሰዎች ህይወት ያተረፈ ሰው ነው። በጣም ጀግና ሰው ነው። ያውቁታል፣ ሁሉም ሰው ስለሚያውቀው የሚያስፈልገው አይደለም፣ ግዴታ ነው። ምክንያቱም ልጅ ብቻ አይደለችም። ከዚህ ነገር ጀርባ ብዙ ሰዎች አሉ፣ ሊጎዱ የሚችሉ ሰዎች አሉና ሚኪንም ጨምረው ያው እሱ ተጎዳ ማለት የሆነ ነገር ሆነ ማለት በጣም ብዙ ሰዎች አደጋ ላይ ነው የሚወድቁት። እናውቃለን ብዙ ነገር ስለሚሰራ ይሄ ብዙም ልታስብበት ቆም ብለህ እንትን ልትልበት የምችለው ጉዳይ አልነበረም። ሚኪ ጋር ሄደሽ ነበር ፖሊስ ጣቢያ እና ልጠይቂው ልጅሽ ከተመለሰች በኋላ ልጃችን ከተመለሰች በኋላ ልጠይቂው ሄደሽ ነበር እና እንዴት ነበር የተፈጠረው? ከሚኪ ጋር እንዴት አወራችሁ? እንዴት ዲል አድርጋችሁ ምን አይነት ንግግር ተነጋገራችሁ? ነገር ስለሚኪ ሳወራለሁ በዚህ አጋጣሚ በጣም ማለት እሱ አሁን ያለበት ሁኔታ የሚገባነት አይደለም። ካደረገው ነገር አንጻር ጭራሽ ለሱ ይገባል የሚባልበት ለማንም ሰው አይገባም። ግን ለሱ ደግሞ ጭራሽ የማይገባበት ቦታ ነው እና ጭራሽ ነው የማይገባው ለሚኪ። ይሄ ነገር አሁን እየተፈጠረበት ያለው ነገር ቤተሰቦች ጭራሽ ነው የማይገባው። እንኳን አይደለም ለሚኪ ለማንም የማይገባ ነገር ነው የተፈጠረው እና ያው ማለት የሚኪ ጭንቀት ብዙ ጭንቀት ነው ያለበት። ማለት ያው እሱ እስር ቤት ሆኖ የሚያስበው ውጭ ስላሉት ሰዎች ነው። በቃ ስለሚጨነቅ ነው ይታወቃል። ልጁ በዚህ መሀል ታግታ ነበረ። የሚኪ ነገር ያሳስበዋል። ብቻ ነገሮችን በራሱ ለመስራት ባረገው ጥረት ምክንያት ብዙ ነገር ብቻ ጭንቅላቱ ጥሩ አልነበረም እና እንግዲህ የእሷ ስራ ነው ዛሬም እዚህ ያገናኘን እና በጣም የምትገርም ሴት ነች እና እነዚህ ሰዎችም ለሚኪ በጣም የሚጨነቁና የሚያስቡ ሰዎች ነበሩ። ይሄን ነገር በመፈጸሟ ላደረገችው ነገር ለዚህ ሴት እስቲ ማለት ትልቅ ተጋድሎ ነው ያደረገችው። ልጇንም የአብራክሽ ክፋል ልጅሽ ታግታለች። በዛ በኩል ደግሞ ሚኪ አለ። አንቺ ግን እንዴት ይህን ነገር ስኩን ምንም በቃ ምንም ውስጥ ጥርጣሬ አልተፈጠረም። ሚኪም አለ። እሱም ደግሞ በጣም ጥሩ ልጅ ነው። በጣም ጠንካራ ነው። ብዙ ሰዎችን ህይወት ያተረፈ ሰው ነው እና ነበሩ እንደምታውቂው ሚኪ ማለት እንግዲህ የህዝብ ልጅ ነው። ታውቂያለሽ፣ ለብዙ ሰዎች ሲደርስ የኖረ ሰው ነው እና በዛም ምክንያት እንግዲህ ለሱ የሚያስቡ ለሱ የሚጨነቁ ሰዎች ብዙ ሰዎች አሉ። በዛም አማካኝነት እንግዲህ የሰራሽው ትልቅ ስራ ነው እንጂ ለሚኪ አክደሙች ተረጋጊ አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁ ይብዛልን። ሀገራችን አላህ ሰላም ያርግልን። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮውን ላይክ አድርጉት። ምንም የምትጎዱት ነገር የለም። ላይኩ ለእኔ ነው የሚጠቅመኝ፣ ለእናንተ ግን ምንም አይጎዳችሁም። ላይክ አድርጉ። እንደምታውቁት ሰሞኑ የሚኪ ጠበቃ የሆነው ልጁ ታግታ ነበር። ልጁ በታገተችበት ሰዓት እነ ሉሊም ሆነ አቤልም ሆነ ለማናቸውም ሳይነግራቸው የብቻው የታገለ ነበረ። ማለት የውሸት ማስረጃ ሰጥተዋቸው ልጁ ለማምጣት ወይስ ልጁ ለማስለቀቅ በጣም ትግል ላይ ነበር። ግን ነገሩ እንደማይሆን ያወቀች ሚስት፣ የጠበቃው ሚስት ይህ ነገር የብቻ አተውም ነገራቸው፣ እነሱም ያግዙ፣ እነሱ ጎበዝ ጋዜጠኞች ናቸው፣ መርማሪ ጋዜጠኞች ናቸው። ስለዚህ እነሱ ያግዙ፣ ከዚህ ጉዳይ ላይ ውጣ፣ እነዚህ ሰዎች አችላቸውም ነገራቸውና ያለውን ነገር መፍትሄ ከእነሱ ጋር ብታደርግ ይሻልሃል ስትለው እሱም በምንም ተአምር እነሱ አልነግራቸውም። እነሱ ብዙ ጭንቀት አለባቸው፣ ብዙ ነገር የሚሰሩት ነገር አለ። ስለዚህ ዛሬ የእነሱ ጭንቅን በሌላ ስራቸው ላይ ሌላ ነገር አልጨምርም ብሏት የብቻው የታገለ ነበር። በመጨረሻ እሷም ግን ብርም ይሰጥሽ በሚሊዮን ቤት ብዙ ነገር ይሰጥሽ መናገር እንዳትናገሪ ቤት ውስጥ ያለ ፋይል አሳልፈ ስጭን ሲሏት ጊዜ በምንም ተአምር አልሰጥም ብላ ነገሩ ወደ የሚኪ ክሩሞችን አስተላልፈው ነበረ። የሚኪ ክሩሞችን በሰሙት ነገር በጣም ተደናግጠው ስራውን እንዳያችሁት በአግባቡ ሰርተውት ነበረ። ልጁም ከታገተችበት አምጥተው ሰጥተዋታል። ፋይሉም ያንዳንዱ እጃቸው ውስጥ ገብተዋል። ስለዚህ ያ ነገር ደግሞ እሷ ለልጇ ሳትል ብር ተቀብላ ልጇን ለማስለቀቅ ምንም ሳትሞክር የሚኪ ጉዳይ በጣም አሳስቧት ባደረገችው ነገር መላክሩሙ ሁሉ ህዝቡ በሆኑ በጣም ነው ያስደሰተው ነበረው። በጣም ደስ ብሎት ነበር። የትኛዋ እናት ናት ከልጅዋ አስበልጣ እንደዚህ ነገር የምታረገው ብሎ ብዙ ሰው ደስተኛ ሆኖባት ነበር።
እና እሷም ልጇ ከተገኘች በኋላ ሚኪ ለመጠየቅ ቀጥታ እስር ቤት ፖሊስ ጣቢያ ሂዳ ነበረ። ሚኪ ያለበትን ነገር ስትናገር በጣም የሚያሳዝን ነገር ነው። ጭንቀት ውስጥ ነው ያለው። ሚኪ መሆኑን ለማወቅ ግራ ተጋብቻ ያለሁ። ሚኪ በጣም ከስተዋላለች። ጭንቀት ውስጥ ነው ያለው ያለች። በቃ ለምን ሄድኩ ለምን አየሁት ብዬ ራሴን በጣም ነው የወቀስኩት ነው ያለችው። ይሄ ጉዳይ በጣም የሚያሳስብ ነገር ነው። ሚኪ ብዙ ነገር ነው የሚያሳስበው። የእህቱ ጉዳይ በጣም እንቅልፍ ነስቶታል። በምን ሰዓት ነው እኔ የታሰርኩት? እህቴ በምን ሰዓት ነው የጠፋችው? እህቴ በምን ሰዓት ነው የታገተችው? ብሎ በጣም ጭንቀት ውስጥ ነው ያለ ነው የተባለው። እሷም ባደረገችው ነገር ልጇ ከተገኘች በኋላ በጣም በደስታ ነው እሱ ለመጠየቅ የሄደችው የነበረው። ሲሄድ ጊዜ በጣም ደንግጦ ልጅሽ በታገተች ሰዓት በጣም ጭንቀት ውስጥ ነበርኩኝ። አሁን የልጅሽ ጭንቀት ልጅሽ ከተገኘች በኋላ ደስተኛ ሁኜ እስር ቤትም ጉዳይን በተከታተልኩኝ ባለሁኝ ሰዓት እህቴ መታገቷ እናቴ መታመሟ ሰምቻለሁ። እኔ ጭንቀት ውስጥ ነው ያለሁት ነው ብሎ የነገረኝ ነው ያለችው። በጣም ነው ያሳዘነኝ። ክሩሞቹ ደግሞ እንደተናገሩ ጓደኞቹ አብረው የሚሰሩ ባልደረቦቹ በጣም ጭንቀት ውስጥ እንደሆነና ምንም አይነት ምግብም አይጠቀሙም። በቃ ማንም ሊያወራም አይፈልግም። በጣም ተጨናንቀዋል ነው ያለው። ሁለተኛ አንድ እህቱ በመጥፋቱ ሌላው ደግሞ እንዴት በቃ ጥሩ ስራ በምሰራበት ሰዓት ምንም ባልሰራሁኝ ሰዓት ታግቼ እንደዚህ ብዙ ሰው እየተጎዳ ነው ብሎ ነው ጭንቀት ውስጥ ነው የገባው። ብዙ ሰው አገለግል ነበር። ብዙ የሚሰራቸው ስራዎችን ነበሩ። ያ ነገር በሙሉ አልፎ ዛሬ እስር ቤት በመገኘቱ በጣም ነው የተጨናነቀው ነው ብሎ ነው የተናገሩት። እኔ በጣም ነው ያሳዘነኝ። ሚኪን ማይገባ ቦታ ነው የተገኘው። ሚኪ እስር ቤት አይገባው ነበር። ሚኪ በዚህ ልክ ተጨናንቆ ራሱ እንዲጎዳ ማድረግ አልነበረበትም። ሚኪ ጥሩ ስራ ነው የሚሰራው እንጂ መጥፎ ስራ ሰርቶ አያውቅም። ሁሌ ጥሩ ስራ ለመስራት ነው የሚሞክረው። አንድ ቀን መጥፎ ስራ ሰርቶ አያውቅም። ጥሩ ጋዜጠኛ ነው፣ ለሰዎች ደራሽ። እንኳን ሉል የሆነ ሰዓት በሆነ ሰዓት እሱ ነው ለእናቱ የሚደርስላት ነበረው። ነገራቶቹን በሙሉ የሚያስተካክለው ሚኪ ነበር እንደምናውቀው። ዛሬ ግን ሚኪ ጭራሽ ያላሰበው ቦታ ያልጠበቀው ቦታ ተገኝቶ በእህቱ ጭንቀት ሊፈነዳ ነው። አስቡት። የሰው ልጅ ጥሩ በሰራ በዚህ ልክን መክፈሉ ምንም ማለት እኔ ያላቅም ምን እንደምናገር አስጉራ ገብቶኛል። ለምን ጥሩ ሰራህ በማለት ጥሩ የሚሰሩ ሰዎች አንድ ቀን እስር ቤት መቆየት አልነበረባቸውም። አንድ ቀን ለምን? ለህዝብን አገልጋይ ናቸው። ህዝቡን ነው የሚያገለግሉት። የህዝብ ልጆች ናቸው። የኢትዮጵያ ልጆች ናቸው። ብዙ ስራ የሰሩ ልጆች ናቸው። ግን ዛሬ በቀን ስህተት ሰውየው ራሱ ባደረገው ስህተት ለምን እንደዚህ ነገር አደረክ ብለው እስር ቤት መወርወሩ በጣም ይከብዳል። በዛ ላይ ደግሞ ራሱ ባጠፋው ጥፋት ራሱ በሰራው ስራ ሚኪ ታስረዋል። ሚኪ ታስሮ ገና ሚኪ እንዳይወጣ የሚያደርጉ ብዙ ጠላቶች አሉ። አሁንም ፋይሉ እያንዳንዱ ከስር ስር ያሉ ፋይሉ ለመንጠቅ ሚኪ እስር ቤት ለመቀመጥ ብዙ የሚሰሩ ያበበ ቡችሎች አሉ ነው የተባለው። አስቡት። በቃ ሚኪ ሊወጣ አልፈለጉም። በእነሱ ቦታ ሚኪ የእነሱ ጠላት ነው ማለት ነው። ግን ሚኪ የእነሱ ጠላት አይደለም። የህዝብ አገልጋይ ነው። ጥሩ ነገር የሚሰራ ጀግና ነው። በስራው ምንም ወደ ኋላ ማይል። እንደዚህ አይነት ሰዎች ሊቀመጡም ሊበረከቱም አይፈለግም ሀገራችን ላይ። ለምን ሰሩ? ለምን እንደዚህ ያደረጉ? በሄደበት በሙሉ ሚኪ መች ነው የሚወጣው? ሁሉን ሰው ስለ ሚኪ ነው የሚጠይቀው። መጥፎ ቢሰራ ኖሮ እኮ ሚኪ ምን ሆነ፣ ነገሩ የት ደረሰ፣ ምን ላይ ሆነ፣ እንዴት ሆነ ተብሎ ማንም ሰው አይጠይቅም ነበር። ጥሩ ጋዜጠኛ ስለሆነ ጥሩ ሰራተኛ ስለሆነ ነው አይደል እንዴ? መጥፎ የሰራ ሰው እኮ ማንም ሰው አይፈልገውም። ግን በእነሱ በኩል ሚኪ መጥፎ ነገር አደረገ ማለት ነው። ስለዚህ የሚኪ ጉዳይ ማናችንም ችላ ብለን መተው የለብንም። ሁላችንም ለሚኪ ፍትህ መጠየቅ አለብን።
ያው እስካሁን እዛ ነው ያለው። በዛ ላይ ደግሞ በጣም ጭንቀት ውስጥ ነው ያለው። ከራሱ ጋር አይደለም፣ ያማመው ነው፣ ምግብ የበላ አይደለም። የእህቱ ነገር ደግሞ በጣም ቅር ነስቶታል ነው ያሉት። ሚኪ መሆኑን ራሱ በጣም በቃ ራሱ ስናየው ደንግጠናል ነው ያሉት። ትላንት እንዳለ ሄደው ነው እስር ቤት የጠየቁት። እና በዚህ አጋጣሚ የጠበቃው ሚስት ባደረገችው ነገር ሁላቸውም ደስተኛ ሆነው የሚኪ ወዳጅ የሆኑ ከውጭ ሀገር ሆኖ እያንዳንዱ ነገር የሚኪ ነገር ያሳሰባቸው ሰዎችን የጠበቃው ሚስት የቤት ባለቤት አድርገዋታል። በጣም ደስ የሚለው ነገር ባለ 2 መኝታ ቤት ነው የተሰጣት የተሸለመችው። በጣም ደስ ብሏታል የምር። ከድንጋጤ አልቅሳለች፣ ራሷ ስታለች ማለት ራሷ መቆጣጠር ነው ያቃታት። እንዴት ቤት ሊሰጠኝ ቻለ? በቃ ያደረግሽው ጥሩ ስራ ነው። አያችሁ፣ ጥሩነት መልሶ ነው የሚከፍላችሁ። እሷ ልጅ አላለች፣ ብር አላለች። የሚኪ ጉዳይ በምንም ተአምር እነሱ እጅ ውስጥ መግባት የለበትም። እነሱ መያዝ የለባቸውም። ሚኪ ከስር መወጣት አለበት ብላ ነው ከባልዋ ደብቃ የእነሱ ደውላ የተናገረችው። ጥሩ የሰራችው ስራ ዛሬ መልሶ ከፍሏታል። እሷም አታውቃቸው። እነሱ ግን በካሜራ ማይም ወይ በቪዲዮ የሚያውቋትን በአካል ማያውቋት ውጭ ሀገር የሚኖሩ የሚኪ ወዳጆች ናቸው ይሄ በሙሉ ያደረጉት። በጣም በደስታው ነው ያደረጉላት። እሷም በጣም ደስ ብሏታል። ለምን እንደዚህ ያደረግሽ ተብላ ስትጠየቅ ሚኪ እኮ ከዚህም በላይ የሚገባው ጀግና ነው አለች። ብዙ ስራ የሚሰራ ምንም ነገር ማይበግረው በስራው በጣም ጎበዝ የሆነ ጀግና ልጅ ነው። ስለዚህ ለምንድን ነው ከሱ ጎን ማልቆመው ነው ያለችው። ለምን ከሱ ጎን አልቆመው? እሱ እኮ ብዙ ጥሩ ስራ ሲሰራ ነው የምናውቀው እንጂ አንድ ቀን መጥፎ ስራ ሲሰራ አይተነው አናውቅም ነው ያለችው። ስለዚህ ያ ነገር ግድ ይለዋል። ለምን እተማመንባቸዋለሁ በስራቸው ነው ያለችው። ጥሩ ስራ ስለሚሰሩ በስራቸው ወደ ኋላ ስለማይሉ ምንም አይነት ነገር ቢመጣ አሸንፈው ውጤታማ ሆኖ ነው የሚመጡት እንጂ አንድ ቀን ተሸንፈው የሚመጡት ነገር የለም። ያ ነገር ስለማቅ ጎበዝ ስለሆኑ ሚኪ በጣም በስራው ጎበዝ ስለሆነ ባሌ ይሄ ነገር ብቻ ናቸው ንገራቸውና ያግዙ ስለው ጊዜ በምንም ተአምር አይሆንም ነው ያለኝ የነበረው። ግን ሆነም ቀረ እኔ አላስችል ሲለኝ የልጄን ጉዳይ በጣም ሲያሳስበኝ ጭንቀት ውስጥ ስገባ መናገር አለብኝ። ምክንያቱም የሚኪ ጉዳይ ያገኙት ማለት አንድ ሚኪ እዛ እስር ቤት መሆኑ ነው። ሁለተኛ ደግሞ ብዙ የሚጎዳ ህዝብም አለ። እነሱ ሊጎዱ ስለሚችሉ በዚህ ጉዳይ ላይ ምንም ነገር ወደ ኋላ ማለት የለብኝም። ሚኪም ሳይጎዳ ማህበረሰቡ ሳይጎዳ ሚኪ እንደምንም በአስቸኳይ እንዲወጣ መሆን አለበት ብዬ ነው ደውዬ የነሱ የተናገርኳቸው እንጂ እንደ ባሌ ቢሆን ኖሮ ልጄም እስካሁን እጄ ውስጥ አልገባው ነበር። የሚኪ ጉዳይ የሆነ ቦታም አይደርስም ነበረ። ስለዚህ ያ ነገር ስላሰብኩኝ ነው ወደ አሁኑ እኔ መናገር አለብኝ ያለውን ነገር ማስተካከል አለብኝ ብዬ የተናገርኩት ነው ያለችው። ለዛ የሰራችው ጥሩ ስራ ነው። ዛሬ መልሶ የቤት ባለቤት ያደረጋት ማያውቋት ሰዎች እሸለሟት። ይገባታል፣ ወላሂ ይገባታል። ለልጇ ምንም ወደ ኋላ ሳትል ነው ይሄ ነገር ያደረገችው። ጀግና እናት ናት፣ በጣም ጀግና እናት ናት። ባለዋን በስራዋ በጣም ጀግና መሆኑ የተመሰከረለት። አንድ ቀን መጥፎ ነገር ሰርቶ አያውቅም። ሰሞኑን በልጁ ስለመጡበት ነው እሱም አሳልፎ ሚኪም አሳልፎ አልሰጥም፣ ግን የውሸት ዶክሜንቶች ነው ሊሰጣቸው ነው ያዘጋጀው የነበረው። ግን ያን ነገር ሳይሆን ልጁም ተገኝታ የሚኪ ምንም አይነት ዶክሜንትን ሳያገኙ ደክመው ዝም ብሎ ነው ወደ ስራቸው ወደ ወንጀላቸው የተመለሱት። እና ሚኪም በቅርብ ይወጣል የሚል እንትን ጭምጭምታ አለ። በሰላም እንዲወጣ ካለበት ጭንቀትን ተገላግሎ እህቱም አግኝቶ እናቱም አግኝቶ ደስተኛ እንደሚሆንልን ሁላችንም ዱዓ ማድረግ አለብን። ሚኪ ለስሙ ነው እስር ቤት ያለው እንጂ በጣም ጭንቀት ውስጥ ነው ያለው የተባለው። ያው እህቱም እንደምታውቀው እስካሁን የተገኘች ነገር የለም። ስለዚህ ሁላችንም ሚኪን በዱዓ ማገዝ አለብን። ለሚኪም ምንድነው ፍትህ መጠየቅ አለብን። ምክንያቱም እንደዚህ አይነት ጀግናዎችን በምንም ተአምር ማጣትም የለብንም። እነሱም ደግሞ መታሰርም የለባቸውም። ያ ስለሆነ
እኛም በርትተን እነሱ ፍትህ መጠየቅ አለብን እላችኋለሁ። ውድ ቤተሰቦቼ ባላችሁበት ሰላማችሁን ይብዛልኝ። ሁላችሁም ወዳችኋለሁ። ቪዲዮውን ስጀምር በላይ ጀምሮ ተወዳችኋለሁ። መልካም ቀን ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።